የመንግስት አገልግሎት አሰጣጥን ፈጣን ለማድረግ የሲቪል ሰርቪስ ሪፎርም አይነተኛ ሚና እንዳለው የገንደ ውሃ ከተማ አስተዳደር ሲቪል ሰርቪስ ጽሕፈት ቤት አስታወቀ። በምዕራብ ጎንደር ዞን የገንደ ውሃ ከተማ አስተዳደር ሲቪል ሰርቪስና የሰው ሀብት ልማት ጽሕፈት ቤት የመንግስት አገልግሎትና አስተዳደር ሪፎርም ትግበራን በተመለከተ ውይይት ተካሂዷል። የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አብዱል ከሪም መሐመድ ማህበረሰቡ በየጊዜው የሚያነሳቸው ችግሮች ተገቢ ምላሽ ለመስጠት የሪፎርም ስራው አስፈላጊ ነው ብለዋል። ለሪፎርሙ ተግባራዊነት የሚመለከተው አካል ቁርጠኛ ሆኖ እንዲሰራም ተቀዳሚ ምክትል ከንቲባው አሳስበዋል። ሐሰተኛ የትምህርት ማስረጃን በማጣራት ትክክለኛውን ሰው በትክክለኛ ቦታ ማስቀመጥ እንደሚገባም የመድረኩ ተሳታፊዎች ጠይቀዋል። የመንግስት አገልግሎት አሰጣጥን ለማሻሻል አሰራርን ማዘመን እንደሚያስፈልግ የገንደ ውሃ ከተማ አስተዳደር ሲቪል ሰርቪስና የሰው ሀብት ልማት ጽሕፈት ቤት ኃላፊ ቡና ሻንቆ ተናግረዋል። የሲቪል ሰርቪስ ሪፎርም ለሐሰተኛ የትምህርት ማስረጃ ማጣራት አይነተኛ አስተዋጽኦ እንዳለው ኃላፊው ጠቁመዋል። ቀልጣፋና ተደራሽነት ያለው አሰራርን በመዘርጋት የዜጎችን ተጠቃሚነት ለማረጋገጥ ለሪፎርም ትግበራው የሚመለከታቸው አካላት ሊሰሩ እንደሚገባ ተነግሯል። ዘገባው የኤልያስ ጋሻው ነው።